ታውቃለህ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደል? እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው ራሱ ደግሞ አሁን እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው። ከፊትም ከኋላም ተኮሳትረት ትችላለህ። ሊዮ ማጅራ በመዲያኔ ይወጥ በሬ ከመለየት እፈልጋለሁ። አልፈልግም ከዚህ በኋላ 30 የኔ እናት 30 ፈልሞሻል እኮ ይኸውልሽ። ከዚህ በኋላ እኔ ግርሽ ወድቄ እኮ አይደለም የምጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። ኧረ እባክህ ብብትህን ብርድ እንዳይመጣው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች መተናል። ደርሰናል ሰላምታ ሰተንም ገብተናል። ሳምንታችሁ እንዴት ነበር? ጥሩ ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ሀሳባችሁን ስጡን። ሰብስክራይብ ያደረጋችሁ ደግሞ ላይክ ማድረግ እንዳይረሳ። ኧረ ላይክ አድርጉ። እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮአችን ሽሮ በእንግሊዝኛ ምንድን ነው? ሽሮ ደግሞ ለእንግሊዘኛ ወጣለት እንዴ? ሽሮ ምንድነው? ሽሮ ነው። በእንግሊዝኛ ሽሮ የለም። ምን ነው? ሽሮ ነው ራሱ ሽሮ ነው። ስለዚህ እንግሊዝኛ የለውም። እሺ እንጀራስ? በእንግሊዝኛ እንጀራ እንኳን እንጀራ ነው ራሱ እንጀራ ነው። እሺ አምባሻስ? ብሬድ። እሺ ድንጋይስ? ድንጋይ አልተማርኩም። እሺ እሺ ድንጋይ ካላወቅሽ በቃ የመጨረሻ ነው የምጠይቅሽ። ጀበና በእንግሊዝኛ ምንድን ነው? ጀበና ኮፊ ቡት ጀበና እንትን ነው። ጀበና እንቆቅልሽ ጠይቀኝ ዝም ብለህ እንቆቅልሽ። እሺ ጀበና ፈርሶ ወደቀ ተባሮ ምንድን ነው? ምን ከምን ነው የምታገጣጥመው? እኛ እኮ ችግራችን በቃ እንግሊዝኛ ፔሬክስ አላርጂክ ሁሉ ይመጣ እንዲህ ነው የሚያሳክከኝ። ከባድ ነው እና ድንጋይ ግን ስቶን ነው አይደል? ድንጋይ አረሙኝ ግን እኔ አልተማርኩም። ምን እንግሊዝኛ እኔም እንደሷ ነኝ። ንጹህ ነው ምንም ማን ነው አንቺ? ወትረዳኝ እንዴ? ያለችኝ ሰዓት አጣብኝ እኮ ነው አንተን ማወራ። ያለችኝ ሰዓት አጣበሽ ነው። 8 ሰዓት ብቻ አውርተሽኝ እኔም ቴሌም ተቀይመንሻል ሲጀመር። እሺ ምን ላድርግ? ከዚህ በላይ ያለችኝ ሰዓት አጣብኝ አይደል እንዴ ማወራ? ይሆንልሽ ብቻ አብረን የምንቀጥል አይመስለኝም። ጋሺ ስቃይ ማለት ነው ደግሞ አብረን የምንቀጥል አይመስለኝም ማለት። አንቺ የምፈልጊውን እያረኩልሽ አይደል እንዴ? እኔ የምፈልገውን አንድ ቀን አድርገልኝ አታውቅም። እሺ ምንድነው የምፈልጊው? ምን ላድርግልሽ? እሺ የምትወደኝ ከሆነ እዚህ ባስ ውስጥ ዘፈንልኝ። ይሁኔን በላይን ዘፈንልኝ። ይሁኔ በላይን ዘፈንልኝ? አዎ ዘፈንልኝ። ሰው አለ እኮ ባስ ውስጥ እና እኔ ምን አገባኝ? አየህ ብትወደኝ ኖሮ እሺ ነው ወድሽ። እሺ ወድሻለሁ። እሺ ዘፍናለሁ። እሺ ዘፍናለሁ። ቀጥላ ኧረ ነጋነ ያነያ ተነጋነ ያነያ ኧረ ነጋነ ያነያ ነራብረሽኛ ያነያ ከሰማይ ጨረቃ አለች ገለል ምድሪቱ በፀሐይ አለች ወለል ካንቺ ጋር ልዋል ሳስብ አመሽና ሳብሰለስልሽ ስቃጃ ነጋና ሌቱን ሳለምሽ ስጣራ ውላለሁ ሁሉን በስምሽ ስጣራ ውላለሁ ሁሉን በስምሽ ስጣራ ውላለሁ ሁሉን በስምሽ። ይኸው ሳቁብኝ። አንድ የሆኑ ህዝብ አቋል ፍቅረኛ መሆናችንን ለሰርጋችንም እንዳቀሩ እንግዲህ በዚሁ አጋጣሚ ጠርተናቸዋል። ሻርፎባት ቤቴ ከደመቀች ገላሽ ተኝቷት መደቤ ከሞቀች ሞቱ ጋጋሽ እግዚአብሔር አይደለ። እኔ ግን በጣም የተመቹኝ እኔ እንደዚህ አይነት ድፍረት ይኖርሻል ባስ ውስጥ ወጣው በቃ እንደዚህ ነው እኮ ለዓላማ ስትኖር እንዴ ነው ነት እኔ ወረኝም እንደዚህ አይነት ድፍረት ይጠፋባል። ይሁን ሰው ተሰብስቦ ያው ልምድ ነው ይመስለኛል ሁሉም ነገር ብቻ አሪፍ ነው። አንደኛ ወደነዋል። አሁን በቃ ማፈር ቀረኩ በቃ አረጋው ለሰርጋችን እንዳስቀሩ አላቸው። አረ መድሃን ያለም ያለ አንተ ይወዱ አረ ገንዘብ አንተ የሚገርም ወየ ሙዬ እኔን አንተ ጠራችኩ ወየ ሶሪ ይላትሩ ጥሩ
እሱ ነው እንዴ? አንተ መጣ አይደለም ያኛው ነኝ። እሱን እኔና ነው እሱን ኧረ ቆይ እንዳትል። ቆይ ሴትዮ ምን ፈልጋ? እስቲ ያዘው ይሄ አንተ እሱን አይደል? ቆይ አንተ እቺ ሴትዮ ከዚህ ነው ጉዳዩ። ገንዘብ ነው የምታየው። ለቺ ገንዘብ አናወጣም፣ ተለውጠናል። ገንዘባችንም ሴት አይበሉ። ለአንተ ነው ወንድሜ፣ ለአንተ አልሆንኩኝ። ና በእናትህ ይገርምሃል። አንተ አዲ ቺክ እኮ ናት። ትብላው ወንዶች ግን ወንዶች ማፈሪያ ምንድነው እንደ የገንዘብ ፍቅራችሁ ጨመረው? ሴቶች ምንድነው እሱ? እንደዚህ ለሱስ ቢሆን ቆረጣኝ ኮፍታን ብሏል ነበር። በቃ ከሌለው የለውም ነው ወንድ ልጅ። አቶን ማትረቡም እኔማ ጠንክሬ ሰርቼ እንደዚህ እንዲህ ያሳየው ማለት ነው። እንዲህ ባላንከራተትሽ አንንከራተትም። እኛም እንዘራለን ሴቶች እንዳትሰሙ። እሺ እና ያለን እስቲ ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን አላችሁ ማርያምን 6 ወሩ ነው። እና ሩቅ ቆጣቢ ነሽ። ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው። እና የኑሮ ሁኔታ እላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ማርያምን ኧረ አትጨምጣብ ታደርጋለች እሷ። እንደው ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን እየሰራ ነው ነገር ይጣፍጣል። ስንለምደው ይጣፍጣል። እና ዘይት ትንሽ እየጨመርኩ ነው። አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተወው ነገር የለም፣ የማልተወው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። ይኖራል እኮ ማለት ይኖራል፣ ያለ ዘይትም ይኖራል። ኧረ እሷ ትቀልዳለች። የድሮ አባቶቻችን እንዴት ነው የሚኖሩት? እሷ ትቀልዳለች እኮ ቆየን እኛ መጨመር ካቆምን። አሁን እኮ የጨመረች ነው እሷ እኮ። ባይኔ በብረቱ እኮ ነው ያዩት። እና ይኖራል፣ ችግር የለውም። 30 እኔ በቃ መለየት እፈልጋለሁ። አልፈልግም ከዚህ በኋላ 30 የኔ እናት 30 እኮ አልሞሻል እኮ። ይኸውልሽ ከዚህ በኋላ እኔ እግርሽ ወድቄ እኮ አይደለም የምጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። ይኸውልሽ አንዴ አባትሽ መጣ ቤቴ ኮኮኮኮ ምናምን ክፍት ሳርግ እግሬ ወድቆ እኮ ነው። የኔ ጌታ እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ። እውነት እናትሽ መጡ በነጋቱ ኮኮኮኮ ምናምን ድጋ እግሬ ወድቆ እኮ ነው። የኔ ጌታ ድጋሚ የኔ ጌታ እባክህን 30 ቢያልፋትም የምትወሰድልኝ ውሽማ አርጋታለሁ። ውሽማ አርጋት። እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሆን ገንዘቡ ከኛ ነው አሉኝ። አሳዘነኝ፣ ተሰማኝ። ይኸውልሽ 30 አልፎሻል እኮ ይነት ጥዬ ምናምን ሄዳለሁ ማለት ነው። የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ ሆናለሁ። ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ ሆናለሁ እኮ ስልጣኔ እኔ ነው። እንደውም አልፈልግሽም የኔ ፍቅር በቃ እሺ፣ የኔ ፍቅር እንዳትል እንትን እኮ ነው። አሁን የህዝብ ቁጥራችን እየበዛ ስለሆነ የወንድ ቁጥር እያነሰ የሴት ቁጥር እየበዛ ለምን አንድ አይቀርም? እንደዚህ አይሉም ሴቶች አይሉም። አሁን ወደ ልመና መጥተዋል ሴቶች። ይሄ ከሴቶች እንትን ውጪ ግነት ያለበት ቪዲዮ ነው። አንድ ወንድ ለሁለት ለሶስት ሴት ሊሆን ነው። እኛ ሁሌም ተፈላጊ ነን። ኧረ ሴቶች በስተራሳው ማስበሩ ምንድነው የት ተጫወቻ ምንድነው? ዝም አልሽ? እሺ። እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው።
አሜን። አሁኑኑ ጥራውና በቤት አቆየው። ውጭልኝ የኔ እናት። እንዴ ምን ነው? አይ አይደለም ውጭልኝ። ትንሽ አልጫው ውጭልኝ። ከዚህ ለደፋይ ነው እንደዚህ ሁለተኛ እንዴ ምን እርግማን ነው ጸሎት ነው ምንድነው? መጨረሻ ላይ ማለት ነው መጸለይ ይመችኛል። አይ እስከሆነ ድረስ እኮ ተመችተው ነበር። እሱም እየጸለየ ምናምን እባክህ አምላኬ ወይ በቤት አቆየው ስትል ወደ እርግማን ተለወጠ ጸሎቱ። አስተማሪያችን ተመልሳለች። አይ ሚን የመጨረሻ ነው ብዬ ነበር፣ ግን ዩ ጋይስ ጠይቃችኋል። ሶ who am I to deny የእናንተን ጥያቄ። ስለዚህ እንቀጥላለን ማለት ነው። አርግቼ እና አርግቶ የምትሉ ሰዎች አላችሁ። ቼ እናቱ እዚህ ጋር ለምንድን ነው የመጣው? አድርጌ ነው የሚባለው። አርግቼ የሚባል ነገር የለም። አርግቶ የሚባል ነገር የለም። አድርጎ ነው የሚባለው። እሺ ከዛ ፋብሪካ የምትሉ ሰዎች አላችሁ። ፋብሪካ የሚባል ነገር የለም። ፋብሪካ ነው። ከዛ ማክስ የምትሉ ሰዎች አላችሁ። ማክስ የውሻ ስም ነው። ማስክ ነው የሚባለው። እሺ ከዛ ፀሐይ ምን ይሰራል? ፀ ነው። ጠ የሚባል ነገር የለም። ፀሐይ። ከዛ ጅንጅብል የምትሉ ሰዎች አላችሁ። ጅንጅብል አይባልም። ዝንጅብል ነው የሚባለው። ዝንጅብል። ከዛ ሜክሲኮ የምትሉ ሰዎች አላችሁ። ሜክሲኮ የሚባል ነገር የለም። ሜክሲኮ ነው የሚባለው። እሺ ቴንክ ዩ እናመሰግናለን መምህራችን፣ እናመሰግናለን በእውነት ጥሩ ፔሪድ ነበረ። አውቀናል፣ ተምረናል። በተለይ ደግሞ እንደው ፀሐይ የምትሉ ሰዎች የተማርነውን በልቦናችን ያቆይልን። አሜን። መልሽ አሁን ፀሐይ እንዳለ እግዚአብሔር። እኔ ትምህርት ተመችቶኛል። በሳምንት አንዴ ይቀጥል። አሪፍ እህቴ ቆማ ቀረች እያሉ እያወሩብሽ ነው። ሴቶቻችን አትናገሩብን። ተው አትንኳቸው። እሺ ቆማችሁ የምትባሉ ከሆነ ቁጭ ተቀመጡ። በቃ አልቻልንም። ውጋት ይላል። የቀጠናው ስጋት አሰንጅራ እኮ ነው የምልሽ በይዬ። አሰንጅራ እያልኩሽ አይደል እንዴ በያ አትግላሌ በየ ራፕ አንደኛ ልጅ። ኧረ ማዘሮች ውጋት የቀጠናው ስጋት ይላል በይ። አሲጅራ እያልኩሽ አይደለም እንዴ አንቺ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው የምልሽ አንቺ አንበሳው እኛም ማራገን ነው አለው ነው የምልሽ እኛም እየኖርን ነው እና አልተረፈም። ይሄ ትሬንድ ለአሮጊቶች ነው የተስማማው መሰለኝ። ጸዴ አድርገው እየሰሩ ነው። ኋላ አይደለም እንደኛ ተቀይረ ነው ዘመንማ። በቃ ይመሳች። አብራችሁ መሄድ ነው። አቀድመውናል። የምን አብሮ መሄድ ነው? እነሱ ከፊት እኛ ከኋላ ነን። አሁን ከፊትም ከኋላም ተኮሳትረ ትችላለህ። እስማ ሊዮ ማጅራ በመድኃኔ ይውጥ በሬ ይወጥ በሬ አይኮሳተርም። ሰውዬ ከኋላ ነው የሚኮሳተር። ልጆቹ ምናምን የሚቆጣው አንቺ ሲል ከኋላ ሄደው የሚያዩት እንትን ጮማ ምናምን ቀነሱ። ተው የምር ወገን እንተሳሰብተው። አሁን የአራት ሰው ስጋ እኔ እኮ ለምንድን ነው ማልወፍረው እላለሁ። ለካ እሱ ይዞብሽ ነው። ወይኔ መልስልኝ፣ እኔ መልስልኝ። እሺ አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። ብር ሰው እንዴት ይበላል? እንዴት እንደሚበላ ምን አውቃለሁ እኔ። 4 ብር ገባህ። አሁን ያው ጋጋሪዎቹም እኮ እንትኖች ናቸው፣ ሸረኞች ያረጉታል። ያሳሱና 4 ብር ይሸጣሉ። ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። ከሱም ብሶ 4 ብር
በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ። እንደዛ ይቻላል እንዴ? ኧረ እባክህ ስንት ዘዴ ያለው ብዙ ዘዴ ያለው ነው ማዘር። እንዳፋችሁ እኮ እንደናንተ አስተሳሰብ ቢሆን 4 ብር ቢሆን አሁን ላይ የት ደረስን እኔ አልቻልኩም። እግዚአብሔር 4 ብር ተወደደ እኮ ዘመኗ ላይ ነው ያለችው። ለዛ ፍቅር ለበት የሚጠቅም ነገር ልንገርህ። እሱም ብሎን ተውና እኔ ጠበቅ አድርገኝ። ባሎች ጥሩ ምክር ነው። መልእክት ነኝ። በምሳሌ ምናምን ከሆነ አይገባቸውም የዘንድሮ ባሎች። አይ በምሳሌ ነው የሚገባቸው እንጂ እንዳይገባቸው ተዘዋል። ወይ ወልሽ እንዲህ ሳብሰሪ እንዲህ የለም እንደዚህ ሲፍ አንድ አትውረግረግ ትደርሻ ሳብሳ መጀመሪያ በኋላ እኮ አንቺ እንዲያረግሽ ታስገብኛለሽ። መጀመሪያ ይሁን እንዲህ ስል አብረህ ከዛ ወደ ኋላ እንዲህ አንቺ ሳቢና ሳይ አሁን ገብቶሻል። በቃ አሁን ይመጣል። አዎ ካንገት ከደረት በላይ ሳብ እሺ ሬዲ ዋክሽ አልሆነም። ማዘርና ታሰቃይ። በቃ ትሬንድ አልኩሽ እንደነገርኩሽ ነው። ማዘሮች ላይ ተስማምታችኋል። በልጠውናል፣ አምነናል፣ እየሞከሩ ነው። ማዘሮች እየሞከሩ ነው። ያው እንግዲህ በርቱ። ማን ያርበኛው? ኧረ እባክህ ብብትህን ብርድ እንዳይመታው። ኧረ ተው አርበኞቹ እንዳይሰሙ። ኧረ አርበኞቹ እንዳይሰሙ ተው። ጀለስ ምንድን ነው? የሰሞኑን ትሬንድ ነች ጀለስ። እንደዚህ ነው በቃ እንዴ። አይ ጀለስ በጣም ትሬንድ ነው ሰሞኑን። እስቲ እንበርታ። ታፈሰምር እንዴ ተወጣጣራችሁ ለምን? ኧረ ወንድሜ መሬት ነው እንጂ ምን ለመሬትም አትክበዳት። ጨንቋታል። የሚያራው ያለች ነው። ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ እሺን ጠይቅኛለሽ እንዴ? ቀልዱን ተውና አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በራይድ ነው የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደውይ የኔ ፍቅር ናት። ቶሎ ደርሻለሁ። ክፈልልኝ እንጂ ራይዱን። ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንዴ ያመጣት? ያው በለው አለ ምን ልታሳይ አይደል እንዴ? እንካሺ። መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ምን ሆነህ ነው? መጀመሪያ ነበረ አንተ ነው እኮ አንቺ በፒስ ብትጠይቂ ውሸት ምንም አያደርግም። በፒስ ብትጠይቂ ይሰጥሻል። እበላለሁ ብለሽ ተበለሽ። ኧረ ሴቶች አታሰድቡ፣ ተው ግን አታሰድቡ። ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና እረፉ። ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ፣ ቋንቋ ነው። እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም። ይሄንን ማወቅ አለባችሁ። እኔ አሁን ይሄንን ነገር ብዙ ሰው ይሸማቀቅበታል። ጃኒ እንግሊዘኛ አይ ምናምን ሙድ ይያዛል። ኖ እኛ ጥሩ ቤተሰብ ጋር አደግንም። በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ? እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው። ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው። አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ? ሙሉ በሙሉ እንግሊዘኛ ነው። አማርኛ ነው የምንማረው። ሙሉ አማርኛ ነው የምንማረው። ገባችሁ? ማንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታውቁት። ማንም ኢትዮጵያ ውስጥ እስኪ ማን ነው ፌመስ ሙሉ በሙሉ ሁሉም ቲክታከር በእንግሊዘኛ ሲያወራ ያየው ነገሩኝ። ከዛስ ጃኒ ጋር ሙድ ተያዘ። ይያዝ እኔ ስራዬን እየሰራው ነበር። የዛኔ እኔ ብር እየሰራው ነበር፣ ሜክ እያረኩ ነበር። ምን ችግር አለው? አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገሩ። ገባችሁ? እንደዚህ አስረዳችኋለሁ።
እንደኔ አይነት ጀግና ሴት የለም። አይ ነው አለማወቅ ኃጢአት አይደለም። ጀግና ናት። አትስደቧት። በእንግሊዝኛ ደግሞ አትስደቧት፣ ምክንያቱም አይገባትም። ስለዛ አንደ ሙሉ ፈታ ትበል። ሰሞኑን ዱባይ ዘና እያለች ነው ምናምን ነገር ይመቻት። ዘና በይ ፈታ በይ ካላት ደግሞ ታስተረጉማለች። እንግሊዝኛ ማወቅ አለማወቅ ችግር የለውም። ዋናው መላው ይምጣ፣ ችግር የለውም። ቀስ በቀስ ትማሪያለሽ። እስቲ ማርያም በስማማት የዛሬ ቪዲዮአችን ይሄን ይመስል ነበር። ዘራፍታ እንዳላችሁ ተስፋ እናደርጋለን። ቀጣይ በአዲስ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቻው። በልዬ 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 አሞራ እንዳይበላኝ ላንቺ ብዬ